ሀገር በተለያዩ ዘርፎች የሰራች የምትገኘው የልማት ስራ በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያን እንዲሳተፉ እያነሳሳ ይገኛል። በሀገር አሜሪካ ለረጅም ጊዜ የቆዩት አቶ ሙላት መንግስቱ በሀገራቸው የልማት ስራ ለመሳተፍ ወደ ሀገር ከገቡ የዲያስፖራ አባላት መካከል ናቸው። ክቡር ጠቅላይ ሚኒስትሩን የአሻራችሁን አስቀምጡ በሚለው መሰረት የእሳቸውን ጥሪ ተቀብዬ ነው የመጣሁት እና አሁን አንድ ፕሮጀክት ላይ እየሰራው ነው ያለሁት። አሁን ላይ የቱሪዝም ዘርፉ ላይ በማተኮር መስራትን በማለም ለዚሁ ስራቸው የሚሆን ሙዚየም ለማቋቋም በመስራት ላይ እገኛለሁም ይላሉ። ዲያስፖራ ቢሆንም ለሀገሬ አንድ አሻራ ለማስቀመጥ መጥቻለሁ። ይህም ኢትዮ አፍሪካን አሜሪካን የሚል ሙዚየም ለማቋቋም በሸገር ከተማ ተፈቅዶልኛል። እንደ ሀገር የበርካቶችን አይን መግለጥ የቻሉ በርካታ የልማት ስራዎች ተከናውነዋል። ይህም በሀገሩ ጉዳይ የበይ ተመልካች ሆኖ የቆየውን የዲያስፖራውን ክንፍ ያነሳሳ ነው። አሁን የሚሰራው ነገር በጣም ምንም ቃላት የለኝም። ሁልጊዜ እየባረኩ ነው የሚሄደው። የተሰራው ነገር ከአእምሮ በላይ ነው፣ ከሚያዩት ከእንትንም በላይ ነው እና በጣም ብዙ ትልልቅ ስራዎች ተሰርተዋል። ብዙ ነገር ሀገራችን ተለውጧል። አይ ቲንክ ሰው ውጭ ቢሄድ አዲስ ነገር አይሆንበትም። አሁን እዚህ የሚታየው ነገር በጣም የተለየ ነው። እንደውም ሞር የበለጠ ነው። ትልቅ ለውጥ እያየው ነው ያለሁት። ማለት የቱሪዝም መስህቦችን በጣም የሚስቡ ብዙ ነገሮችን ተሰርተዋል። ከተማችን በጣም ውባለች። በየኮሪደር ልማቱ በየገጠሩም አሁን የኮሪደር ልማትም እየተካሄደ ነው ያለውና በጣም የሚያስደስት ነው። በሀገር ልማትና እድገት ላይ ከመንግስት ባለፈ የግሉ ዘርፍ ሚናም ከፍ ያለ መሆኑ ይነሳል። በተለይም ዲያስፖራው ያካበተውን ልምድና ተሞክሮ በተግባር በመዋል በሀገሩ ልማት ላይ ተሳታፊ እንዲሆን በር የከፈተ ነው። ለዚያም ነው በዘርፉ ለመስራት መሻትን ያነገቡ በርካቶች ሀገር ቤት እየከተሙ የሚገኙት። እኔ ያለሁበት ሀገር ሎስ አንጀለስ ነበር 16 ዓመት ኖሬ የመጣሁት። እዚህ ስመጣ ትንሽ ጨለምለም ያለ ምናምን ነበረ እና አሁን ሲታይ በጣም የተለየ ነው። ቬጋስ ይመስላልና በጣም ልዩ ነው እና የተሰራው ነገር ብዙ በፋብሪካም በምንም በሁሉም በብዙ ነገር ብዙ ለውጥ አለ። አንድ እጅ ብቻውን አያጨበጭብምና ሁለት ሆነን ስንሰራ የበለጠ ይሆናልና መተው ቢሰሩ ክፍት ነው ስራው፣ ቦታው፣ ሁሉ ነገር ቢደረግ ብዙ ነገር የተመቻቸ ሆኗል። የቱሪዝም ዘርፉ አማራጭ የኢንቨስትመንት መስክ እየሆነ መምጣቱ ሲነሳ ይህም በሀገር ልማት ላይ ፍላጎቱ ላላቸው መንገድ ጠራጊ ሆኗል። የኢትዮጵያ ዲያስፖራ ማህበር ኢንቫይት የሚያደርገው አሁንም ዲያስፖራው ወደ ሀገሩ መጥቶ ሀገሩ ላይ ያለውን እየተደረገ ያለውን የኢንቨስትመንት እንቅስቃሴ፣ የኢኮኖሚ እንቅስቃሴ፣ የግብርና እንቅስቃሴ፣ የልማት እንቅስቃሴ በአይኑ ተመልክቶ የሚመለከታቸውን ክፍሎች ሂዶ አናግሮ ምቹ የሆኑ ሁኔታዎች እንደተመቻቸ ማወቅ አለበት። አሁን እንደምናየው የሌላ ሁለትም ሶስትም አራትም ከትንሽ ጀምሮ ምናምን ነገር ቢከፍቱና ቢሰሩ ለሀገራችን ባለ ዜጋው ራሱ ተጠቃሚና ዜጋው ባለሀብት ሊሆን ይችላል ብዬ ገምታለሁ። ኢትዮጵያ የበርካቶችን አይን መግለጥ የቻሉ የልማት ስራዎቿ የባለብዙ አማራጭ የልማት እድሎች እየሆኑላት ነው። በዘርፉ ያለው የልጆቿ ተሳትፎ ደግሞ ተጠናክሮ እንዲቀጥል ሲጠበቅ፣ የዲያስፖራው ሚና ደግሞ የጎላ ሆኖ ይቀመጣል።